ከሆነ ከእስልምና እነግራቸዋለሁ፣ ግን በክርስትና ላይ ገና ተማሪ ስለሆንኩ ብዙ ጥያቄ ያለኝ ታስተምረኝ ነው ፈልገው። ጥያቄውን እንቀበልሻለን። በዛው ጥያቄሽን ሬዝ ያርግ። ያው የወጣሁበትን ምክንያት ከሆነ ያው በተለያዩ በሐዲስም በቁርአንም ላይ ያው ሴት ልጅ የጀሃነም ነች የተለያዩ ነገሮች ይባላል ነው። አንድ ምሱ ነው እና በልጅነቴም በ7 ዓመት አካባቢ የሆነ ነገር ደርሶብኝ በሆነ አጋጣሚ ማውራት አልችልም ነበርና ክርስቲያን የሆነች አክስት ስላለች እሷ ጸበል ቦታ ወስዳኝ አውርቻለሁና 8 ቀን ምናምን እንደተጠመቅኩኝ አውርቼ ነበርና ያም አንድ ጥያቄ ነበረብኝ። እኔ ሙስሊም ሆኜ ለምን እንደዛ ሆነ የሚል ማለት ነው። ግን ያው ስለ ቁርአን ምናምን ብዙም አላውቅም ነበር። አሁን ነው ሶሻል ሚዲያ ላይ በተለያዩ ነገሮች ላይ ነው እንትን ያልኩትና ያው ስለ ቁርአን ምናምን አውቄ አይደለም፣ ግን ከሆነ ጊዜ በኋላ ከባድ ነው። የሆነ ጊዜ የሆነ ሐዲስ አውጥቶ ነበርና እሱን ማለት በፊት በጣም ነበር የምጠላው። ያው ይቅርታ እንግዲህ ውስጥ የነበረው ስሜት ነው እንደዛ እንዲሆን ያደረገኝና የአባትን እንትን ሄድና ነካስ የሚል እንትን ነበርና ማለት በጣም ተናድጄ ነበረ። ከዛ ግን ሐዲሱን እኔ ከፍቼ ሳይ እንደዛ ቃል በቃል ነው የሚለውና ከዛ በኋላ ነው በደንብ ማወቅ ምናምን የጀመርኩት ማንበብ። ያው ስለ ክርስትናው ሙሉ በሙሉ አውቄ አይደለም፣ ግን ክርስቲያን ባልሆንም አሁን ተመልሼ ሙስሊም አልሆንም። ምክንያቱም አሁን ብሰግድም ብጾምም ምንም ጥቅም የለም፣ ምክንያቱም ኦልሬዲ የጀሃነም ብሎኛልና እሱም ነው እና የተለያየም እኔ ክርስቲያን አሉ አክስቶቼ ምናምን ክርስቲያን ናቸውና ካፊሮች እንግዳሉ የተለያየ ነገር አለ ገፍትሯቸው እና ደግሞ ብዙ ሲሆኑ ኢቭን እንኳን ጫማቸውና ልብሳቸው የተለያየ ነገር ይልበሱ የሚል ነገር አለ በተለያየ ቦታ ላይ ማለት ነው። እና እኔ እነዛ አክስቶች አሉኝ፣ እነሱን በጣም ነው የምወዳቸው፣ ከነሱ ጋር ነው ያደግኩትና እኔ እነሱ እንደዛ ማድረግ አለብኝ ማለት ነው። እና ይሄም ጥያቄ አለብኝ እና ብቻ ያው ብዙ ነገር ብነግራችሁ ማለት ከባድ ነው። ግን ከምንም በላይ ደግሞ ጎዶሎ ምናምን የሚለው ነገር በጣም እንትን ይላልና ጎዶሎ እንዴት ነው ጎዶሎ ሆኖ የቻልኩት የሚለው ነገር ውስጥ በጣም ጥያቄ ነበርብኝና ላይቭ ላይም ገብቼ በተደጋጋሚ አስተምራችሁኛል። አሁንም ግን ያው ያልገባኝ አንዳንድ ነገር ስላለ እሱን ታስተምሩኛላችሁ። ለሳሪ በነገራችን ላይ አንዴ ቮይሱን ስሰማ እንቅልፍ አልተኛውም። የሆነ ጊዜ ያወራም ቮይስ አድርጋለኝ አንተ ሰውዬ ማረሳውና አንተ ሰውዬ ይሄ ሁሉ ጥያቄ ሰጠኝ አለች። እንቅልፍ አጣሁኝና እኔ በቃ እስልምናውንም ትቼዋለሁ። ኦልሞስት 6 ወር ሆኖኛል። ክርስትናውንም ማወቅ አለብኝ። ስለዚህ ጥያቄዎች አለብኝ፣ ኑና ጥያቄ ይመልሱልኝ አለችኝ እና ደረገጥኩኝ። እዛ ቀን እንደደረገጥኩት ደንግጬ አላውቅም። ጌታ ምስክሬ በሞቴት ነው የሚሄደው ስትል እውነትን ያስደነግጣል። እና ከቆስጠንጢኖስ ጋር ተደዋወልን፣ ግሩፕ ከፈትን። ከዛ በኋላ የምንችለውን ማድረግ ጀመርን። ሜይ ቢ ቆስጤም ከኔም በደንብ የተሻለ ስለሆነ እሱ በደንብ እንትን እንዲለት አደረግን። ግን ምንድነው አሁን መምህራኖች እንዲረከቡን እንደዚህ አይነት ልጆችን እንፈልጋለን አሉ በውስጡ በርካታ ልጆች። ወደ ሳራ የሰጠችው ምስክርነት ባይዞ ቁርአኑ ላይ ያለውን እውነተኛ አስተምሮቱን የተናገረችው። ወደ ጥያቄሽ እንመለሳለን። ነገር ግን ያነሳቻቸው ነበረ። ለምሳሌ እፎይ ያስጠላኝ ነበር። ከሚያስጠላኝ ነገሮች ውስጥ አንዱ የሚጠቅሳቸው ነበር። የአባትህን ብልት ንከስ ብሎ አዟል ነብዩ ብሎ ሲናገር በጣም እናደድ ነበረ። እንዲህ ብሎ ተናግሯል። ውጭ የስድብ ነው፣ የጋጠ ወጥነት ነው። እውነት ነው። እንደ ክርስትና አስተምሮ ስናስበው የጋጠ ወጥነት ነው እንደዚህ አይነት ብሎ መናገር። እንደዚህ ብሎ ማለት እንደዚህ ብሎ ያውም አንድ ከተከበረ ነው ያልኳችሁ ነብይ ተብሎ ከሚጠራ አካል እንደዚህ ብላችሁ ተሳደቡ ብሎ ተከታዮቹ ማስተማር በጣም የሚያሳፍር ነው። ግን እፎይ አይደለም ያለው፣ ነብዩ ነው ያለው፣ መጽሐፉ ነው ያለው። ኢቭን በምሳሌ አትናገሩ፣ ቀጥታ ስሙን ጠርታችሁ በሉ ነው የሚለው። አልአዳብ አልሙፈረድ 963 ላይ ይገኛል። ያንን ያልነው አንብቡ። ቁርአናችሁም ሲጀምር አንብቡ፣ ሰውን ከረጋ ደም በፈጠረው አይደለም የሚለው። አይ ቲንክ 96ኛው ሱራ ቁጥር 1 ጀምሮ አንብቡ። በዋሪ 3 አንብብ ስለሚል አንብቡ ምንላችሁ ለዛ ነው። ሰው ወይ በነገራችሁ ብቻ አትመሩ፣ አንብቡ። የተጻፈው ቀጥታ ስሙን ጠርታችሁ እንደዛ በሉ ስለሚል ያንን ማለታችንን እንደ ወንጀል አትቁጠሩብን፣ እንደ ኃጢአት አትቁጠሩብን። በእርግጥ እኛ ስናነበው እየፈራን እየተሳቀቀን ነው ምናነበው እኮ። ሌላኛው ያነሳችሁ ምንድነው ሴቶች ጋር በተያያዘ ሴቶችን ለምሳሌ አብዛኞቹ የገሃነም ናቸው ይላቸዋል ስትል ውሸት ነው አይላቸውም ብለውን ነገ ቆርጠው ቪዲዮ ሊሰሩ ይችላሉ ይላቸዋል። ስለሚላቸው ነው ቡሃሪ 304 ላይ አብዛኞቹ የገሃነም እንደሆኑ ስለሚያስቀምጠው ሴቶቹ አይምሮ ጎዶሎ ስለሆኑ
የአእምሮ ጉድለት ስላለባቸው የአእምሮ ጎዶሎ ስለሚለን ነው አለች። ነገ ቆርጠው አይልም ቀጣፊ ብለው ይሰራሉ። ቡሃሪ 29 ላይ ይላታል ሴት ልጅ ለምስክርነት እንኳን ማትበቃ ማለትም እንደወንዱ በዚና ላይ ከሆነ ለምሳሌ ከነ ለምስክርነት ማትበቃ ስትሆን በገንዘብ ጉዳይ ላይ ከሆነ ግን የወንድ ግማሽ ነች። ምክንያቱም የአእምሮ ግማሽ ስለሆነች ይህና መሰል ነገሮች የሰጠቻቸው ምስክርነት በእርግጥም ሐዲሱ ቁርአኑ ላይ ያለ እንጂ ሳታውቀው ወርታ ሳይሆን ያለ ነው ማለት ነው። ሳሪ ጥያቄሽን አቅርቢላቸው። እሺ እፎይ፣ መጀመሪያ አካባቢ በጣም ነበር የምጠላ ሰው። አሁን አይኔ እንድገልጥ ያልቆምኩበትን ቦታ እንዳስተውል ስላደረከኝ በጣም አመሰግናለሁ። ያው ፈጣሪ ነው ለሰው ልጅ የሚገባውን ነገር የሚሰጠው። እኔ ስላመሰገንኩ ምንም የሚጨምር የሚቀንስም ነገር ስለሌለ ሰው ስለጠላሁ ምንም የሚቀንስ ነገር የለም። ያው በሰዓቱ ግን ስሜቱ ትንሽ ያስጠላል። አንተ ስለ ሃይማኖት ሲነገር ነው፣ ከዛ አንጻር ነው። አሁን ወደ ጥያቄ ሲሄድ የመጀመሪያው ማለት በስልምናም ሆኜ ለማመንም ለመስማትም የማልፈልገው አሁን አምላክን እንዴት ነው ሊገረፍ የሚችለው? ማለት አንተ አምላክን እንዴት ነው የምትገርፈው? አንዱ እሱ ጥያቄ እንዴት ነው ሊሆን ይቻለው? እንዴት ነው አምላክን ሰው ሊገርፈው የሚችለው? ሊገድለው ሊሞት የሚችለው እንዴት ነው? ሌላኛው ጥያቄ ደግሞ አንድን እንዴት ነው ሶስት አድርጎ አንድን ሶስት ደግሞ አንድ አድርጎ እንዴት ነው የምታምኑት? ያው እኔ በእስልምና ሆኜ ሶስት አምላክ እንደምታመልኩ ነው ሰማይ ነውና አሁንም ካነበብኩት ይህን ነገር እንድታስረዱኝ ነው ፈልገው። አንድን እንዴት ነው ሶስት አድርጋችሁ የምታመልኩት? ሌላው ደግሞ እግዚአብሔር እኔ እናንተን ፈጥሯል፣ ሰው ሰማይና ምድርን ፈጥሯል፣ ሁሉም ፈጥሯልና አዳምና ሔዋን ባጠፉት ጥፋት ከገነት እንዳያስወጣቸው በምድር ላይ መጥቶ ያን ሁሉ ማስተማር ለምን አስፈለገ? ለምንድነው ዙፋኑ ላይ ሆኖ እኛን ያልማረን? ለምንድነው ይህን ሁሉ ነገር ዋጋ የከፈሉልን? ማለት ይህ ትልቅ ነገር ነው እና እኔ በራሴ ባይምሮዬ ለማሰብ ይከብደኛል። ማለት ለእኔ ሲል አምላክ እንዴት ነው መጥቶ ሊገረፍ ሊመታ የሚችለው? ለምንድነው ዝም ብሎ ያልማረን? ምክንያቱ ምንድን ነው? እና ይህን መልስልኝና ሌላኛዎቹም አሉ የጻፍኳቸው ጥያቄዎች። መምህራኖች ቀጥሉ። እናንተ እያላችሁ እኔ ማውራት አይጠበቅብኝም። አይ ቲንክ እናንተ ቀጥሉ ብትሉ ድንቅ ነበር። ግድ የለም እህታችን፣ በጣም ድንቅ ጥያቄ ነው ያነሳሽ። ቢቻል ማስታወሻ ይዘሽ ደግሞ በደንብ መልሱን መስማት ተገቢ ነው። ቀዳሚው ጥያቄሽ ምንድነው የነበረ? አምላካችን ነገረ ስጋዌና ምስጢረ ሥላሴ ይባላል ሁለቱ አሁን ያነሳሽው ሐሳብ። በነገረ ስጋዌ አካላዊ ቃል ወልደ እግዚአብሔር ኢየሱስ ክርስቶስ ስግው ሆኖ በእመቤታችን ተወልዶ የደረሰበትን ስቃይ፣ በደል፣ ግርፋት፣ ሞትና ትንሣኤ ለምን አደረገው? ባሪያም ተቀምጦ በዚያው በሚኖርበት በዘላለማዊ ሕልውናው በዙፋኑ ተቀምጦ የሳተውን አዳም ወደ ቀደመ ክብሩ መመለስ ሲችል ከሰማየ ሰማያት መውረድ፣ ከድንግል መወለድ፣ በአይሁድ አደባባይ መቆም፣ ፍርድ መቀበል፣ በቀራንዮ አደባባይ መሰቀል፣ ወደ መቃብር መውረድ ለምን አስፈለገ የሚል ነው። ይህ ነገረ ስጋዌ ወይም ምስጢረ ስጋዌ ተብሎ ይነገራል። ስጋዌ ማለት ሰው የመሆን ምስጢር፣ የአምላክ ሰው መሆን እርሱ ስጋዌ ይባላል። ይህን ያነሳሽው። ሁለተኛው ጥያቄሽ ምስጢረ ሥላሴ ነው። አንድ ጊዜ ሶስት ሌላ ጊዜ ደግሞ አንድ ትላላችሁ፣ እንዴት ይሆናል ነው። ለነገር ትክክል ነሽ። ሶስት የሆነ ነገር አንድ አይሆንም፣ አንድ የሆነ ነገር ሶስት አይሆንም። እኛ ግን እያልን ያለነው ለአምላክ ነው። ለአምላክ ደግሞ ይህ እንዴት ይሆናል ብለን ምን ሞግተው አይደለም። ራሱን የገለጸበት ምስጢር እኔ እንዲህ ነኝ ብሎ ነው የነገረን። አንዱ እሱ ነው። ሌላኛው ምስጢር ሥላሴ የሆነ ቀን አንድ የሆነ ቀን ሶስት የሆነ አምላክ አይደለም። አንድ የምንለው በባህሪ ነው። ዘላለሙን አንድ ነው። የሆነ ቀን ሶስት አይደለም። የሆነ ቀን አራት አይደለም። የሆነ ቀን አንድ አይደለም። ይቅርታ ሶስት አይደለም። ስለዚህ ምንድነው ማለት? አንድ ነው። በህልውና ዘላለም አንድ ነው። በአገዛዝ ዘላለም አንድ ነው። በስም ዘላለም ሶስት ነው። በግብር ዘላለም ሶስት ነው። ሌላም በመሳሰሉት ሶስት ብለን ምንናገርበት አለ። አንድ ብለን ምንናገርበት አለ። አንድነቱ ወደ ሶስትነት አይፈልስም፣ ወይም ደግሞ አንድነቱ በሶስትነት አይሰነጠቅም። ሶስትነቱ ደግሞ በአንድነት አይጠቀለልም። ዘላለም የሚኖር አንድነት፣ ዘላለም የማይጠፋ ሶስትነት ማለት ነው። ይህ ነው ምስጢረ ሥላሴ የሚባለው። ምክንያቱም እግዚአብሔር ራሱን የገለጸበት ነው። ለምሳሌ አብ የራሱ የሆነ እንላለን። እንዲህ ያለ ማለት ግን አብ የራሱ የሆነ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው አለ ማለት ግን አብ የራሱ ልብ፣ የራሱ ቃል፣ የራሱ እስትንፋስ አለው እያልን አይደለም። ቃሉ
ወልድ ነው፣ እስትንፋሱ መንፈስ ቅዱስ ነው። አብ በራሱ ልብነት በወልድ ቃልነት በመንፈስ ቅዱስ እስትንፋስነት ሕያው ሆኖ የሚኖር ነው። ወልድም በራሱ ቃልነት በአብ ልብነት በመንፈስ ቅዱስ ሕይወት ወይም እስትንፋስነት ሕያው ሆኖ የሚኖር ነው። መንፈስ ቅዱስም እንዲሁ በራሱ ሕያውነት በአብ ልብነት በወልድ ቃልነት ሕያው ሆኖ የሚኖር ነው ማለት። ይህ የረቀቀ ምስጢር ነው። እንዴት ይሆናል ካልሽኝ ይህ የሚታመን ነው። እንዴት ለምን እንዲህ ትሆናለህ ብለን ምንሞግተው ለምን እንዲሆንክ ብለን ምንከራከረው አይደለም። ለምን ከተባለ ይህ ምስጢር እግዚአብሔር ነው። ምስጢር እግዚአብሔር ደግሞ ከሰዎች ሕሊና የተለየ በራሱ የሚወሰን ስለሆነ ራሱ በገለጸልን መጠን እንዲያናምናለን። ለምን እኛ ባሰብነው ልክ ሆነ ሲባል ከተባለ የፈጠረን እርሱ እንጂ እኛ አይደለንም። እያልኩ ያለሁት የፈጠርነውን ይህን ያህላል ይህን ይመስላል ብለን ልንናገርለት እንችላለን። ለምሳሌ ለምን ይህን ያህል ክብደት ሆነ፣ ለምን ይህን ያህል ኪሎ ሆነ ብለን መናገር እንችላለን። ለምን ከተባለ ያን ኃይል ያን አካል ያመጣ ነው እኛ ስለሆን ማለት ነው። እኛ ስለሆን ኔትወርክ ቀይ ያበራብኝ ነው። እንደሚሰማ ግን ምልክት ስጡኝ። ኮሜንቱም ዝግ ስለሆነ ይሰማል አይደል? ክርስቶፎር ይሰማል። በጣም ድንቅ። ስለዚህ የሆነ እኛ አይደለንም ያመጣን እርሱ ነው። እርሱ ደግሞ ሲያመጣን በባህሪ በህልውና በአገዛዝ በስልጣን በመለኮት አንድ የሆንሁ ዳሩ ግን ደግሞ ሶስት አካላት ሶስት ግብር ሶስት የሆነ ደግሞ ስም ያለኝ ነኝ ብሎ ሶስት አካል ያለኝ ነኝ ብሎ ራሱን ለቅዱሳን በገለጸበት ምስጢር በዚያ የምናመልከው ነው ማለት ነው። ምስጢረ ሥላሴ የሚባለው ይሄ ነው። ይህ ማለት ግን ሶስት አማልክት አለን ማለት አይደለም። ሶስት አካላት አለን እንጂ አምላክ ግን አንድ ነው። ሶስት አካል ሆኖ እንዴት አንድ አምላክ ይሆናል ካልሽኝ፣ ሶስት አካል ሆኖ አንድ አምላክ የሆነ እርሱ ብቻ ነው። ልብ በይ፣ ሶስት አምላክ የሆነ ደግሞ አንድ አምላክ ማለት ሶስት አካል የሆነ ደግሞ አንድ አምላክ የሆነ እርሱ ብቻ ነው ማለት ነው። ማን ከተባለ እርሱ እግዚአብሔር ነው ከምንለው ጸሎታችን አንዱ ሊቃውንቱ ሲተረጉሙ ምንድነው? በቅድስት ሥላሴ ማለት ልዩ ሶስት ማለት ነው። ልዩ ሶስት ማለት ከሌላ ሶስት ጋር የማትገጥም ማለት ነው። ሌላ ሶስት ነገር ብንቆጥር አንድ ቢነሳ ሁለት ይቀራል፣ የተለያየ ነገር ይሆናል። አንዱ ፊት የመጣ አንዱ በኋላ የተገኘ ሊሆን ይችላል። በእነርሱ ዘንድ ግን አብ አባት ስለሆነ ወልድ ልጅ ስለሆነ ከመንፈስ ቅዱስ ከአብ የማያንስ ትክክል የሆነ ብላ ቤተክርስቲያን ታስተምራለች። ምስጢረ ሥላሴ ነገ ከነገ በኋላ እየተማር ስትሄድ የሚገለጽልሽ ነው ማለት ነው። ወደ ነገረ ሥጋዌ ስመጣ ለምንድን ነው አዳም በደለ? አዳም ከበደለ በኋላ ቃል ገባለት፣ መጦ ተወለደ። መጦ ከሚወለድ ቃልም ከሚገባ ዝም ብሎ ባለበት አያድነውም ነበር ወይ ብለሽ ላነሳሽው ጥያቄ ረቂቅ ምስጢር ነው ያለው። ይህ ምስጢር ምንድን ነው? አዳም አትብላ የተባለውን ዕፀ በለስ በላ። ይህን ዕፀ በለስ ሲበላ ከመብላቱ በፊት እግዚአብሔር ትእዛዝ ሰጥቶታል ለአዳም። ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ስታነቢ ወይቤሎ እግዚአብሔር ለአዳም እምኩሉ ዕፅ ዘሃሎ ውስተ ገነት ብላ ወምጽእስ ዘታሪቡ ሰናይ ወእኩይ ትብላ ምንውስ መበለት ትበል ሞተት መውት። በአማርኛ ልተርጉመው። እግዚአብሔርም አዳምን አለው በገነት ያለውን ሁሉ ብላ፣ ይችን ዕፅ ግን እንዳትበላ፣ ብትበላ የሞት ሞት ትሞታለህ ብሎ ነገረው። ልብ በሉ አትብላ፣ ብትበላ ደግሞ የሞት ሞት ትሞታለህ አለው። ማን ነው ባዩ? እግዚአብሔር። የሚባለው አካል ማን ነው? አዳም ነው። አዳም አሁን ይችን እንጨት በላ። እግዚአብሔር መሐሪ ነው። ልብ በሉ፣ እግዚአብሔር መሐሪ ነው። እንዳይምረው የሞት ሞት ትሞታለህ ብሎታል። እንዳይገለው መሐሪነቱ ሊቀር ነው። ልብ በሉ፣ እንዳይምረው ፍርዱ ሊታጠፍ ነው። ደግሞ እንዳይተወው ደግሞ የሞት ሞት ትሞታለህ ብሎታል። እግዚአብሔር መሐሪነቱም የማይቀርበት ፍርዱም የማይቀርበት ቀጭን ጎዳና አበጀ ማለት ራሱን ሰው አደረገና የአዳምን ሞት በራሱ ተሸከመና ነሳ ደዌነ ወጾረ ሕማመነ እንዲል ኢሳያስ ደዌያችንን ያዘ ሕማማችንን ተሸከመ እንዲሉ ነቢያት የአዳምን ደዌ አድርጎ የአዳምን ፍርድ በራሱ ላይ ተሸከመ። ይህ ማለት እንደ መሐሪነቱ አዳምን ማረው፣ እንደ ፈራጅነቱ ፍርዱን በራሱ ላይ ተሸከመ። አምላክ ለምን ተደበደበ? ለምን ቆሰለ? ለምን በፍጡር እጅ ወደቀ ሲባል አዳምን የሞት ሞት ትሞታለህ ስላለው የአዳምን ሞት ለመሸከም በራሱ ላይ ራሱን ሰው አደረገ ማለት ነው። ቃል ስለገባ አይደለም፣ የሆነ ነገር ስለሆነ አይደለም። የሞት ሞት ትሞታለህ ስላለው የአዳምን ሞት ሞተለት። እንደ መሐሪነቱ ማረው፣ እንደ ፈራጅነቱ በራሱ ላይ ፈረደ። ግልጽ ነው አይደል እህቴ? እንደ ፈራጅነቱ የፈረደው በራሱ ላይ ነው። እንደ መሐሪነቱ የማረው ማንን ነው?
አዳምን ነው ማለት ነው። ይህ ምስጢር የተራቀቀበት ነው። ነገረ ስጋዊ የሚባለው ያ ነው። የእግዚአብሔር ቸርነቱን የምናደንቅበት ፈጣሪ ሲሆን በፍጡር እጅ። እንዲሁም አበው ሲተረጉሙ እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ሰው ሆኖ ያዳነበት ጥበቡ እጅጉን ይረቃል ይደንቅማል ይላሉ። ምን ማለት ነው? ዓለምን መፍጠር የፈጣሪ ስራ ነው። ዓለምን መመገብ፣ ዓለምን ማሳለፍ፣ ዓለምን ማኖር የፈጣሪ ስራ ነው። አይደንቅም? የአንበሳ ስራው መስበር፣ መግደል፣ መብላት ነው በጎችን ሲያገኝ። ይህ አንበሳ ስራ ነው። በግ ውስጥ ግን ገብቶ በጓ አንበሳውን እየመታችው ወይም ደግሞ እየወጋችው ሲያለቅስ ብናገኘው ግን እንደነቃለን። ምክንያቱም የእርሱ ኃይሉ መብላት መስበር ስለሆነ። አሁን የተደነቅነው ዓለምን በመፍጠሩ ሳይሆን መፍጠርማ ግብሩ ነው፣ መፍጠርማ ባህሪው ነው። የተደነቅነው በፈጠረው ፍጡር ውስጥ ውህድ ሆኖ መጥቶ ተገኝቶ የፍጡርን ስጋ ተሸክሞ ዓለምን ማንቀጥቀጥ ሰማያትን መክፈት የሚችለው አምላክ እርሱ ግን ተጠማሁ እያለ ኤፍራጥስና ግዮንን የፈጠረ አምላክ የተጠማበት ምስጢር የተራቀቀበት ይህ በደለ አዳምን የተሸከመበት ምስጢር ነው ማለት ነው። ስለዚህ ሐሳቤ ግልጽ ከሆነ ለምንድን ነው ግን ሰው የሆነው? ለምንድን ነው ግን የተደበደበው? ለምንድን ነው ግን የወደቀው የተነሳው? ለምንድን ነው ግን መከራ የተቀበለው ከተባለ ይህ ሁሉ ምስጢር የተከናወነው በአዳም ላይ የፈረደውን ፍርድ በራሱ ለመሸከም ነው። ባይሸከመውስ ምን ይመጣ ነበር ቢሉ በአዳም በራሱ ላይ ይፈርድበታል። በአዳም ፈረደበት ማለት ደግሞ መሐሪነቱ ይቀራል ማለት ነው። ቢምረውስ ከተባለ ደግሞ ፍርዱ ይታጠፋል። ስለዚህ እግዚአብሔር ፍርዱ እንዳይቀርበት በራሱ ላይ ፈረደ፣ መሐሪነቱ እንዳይቀርበት በአዳም ላይ ምሕረት አወረደ። ይህ ምስጢር የተፈጸመበት ነገረ ስጋዊና ምስጢረ ሥላሴ ይባላል። በአጭር ሲገለጽ ቤተክርስቲያን የነገረችን፣ ቤተክርስቲያን ያስተማረችን፣ ከአበው ያገኘነው፣ ከመጻሕፍት የተረከብነው ይህ ነው። በደንብ ሲበራራ ደግሞ ውስጣዊ ሐሳብ ስላለው በአንቺ ሐሳቤ ከብዶሽ ከሆነ አቅለው በሐሳብሽ ልክ ደግሞ ወንድሞች ይነግሩሻል። ሰላም ክርስቶስ ሁላችን እንረዳው ዘንድ ይርዳን። እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን። መምህር የነ ቅዱስ ጳውሎስን የአባቶቻችን የመምህራኑ ጸጋ ያድርልን። ሳራ የገባሽ እና ያልገባሽ ካለ ጠይቂን። የገባሽን ይሄ ገብቶኛል፣ ደግሞ ያልገባሽ ካለ ደግሞ ይሄን ተጨማሪ ማብራሪያ ያፈልጋለሁ። ኦኬ፣ አሁን በክርስቶስ ለምን መጥቶ በምድር ለምን ዋጋ ከፈለ በሚለው በመጀመሪያ አዳም ጥፋት ሲያጠፋ እግዚአብሔር ቃል ስለገባለት እና ቃሉ የአምላክ ቃል ስለማይታጠፍ ያን ቃል ግዴታ ለመፈጸም በምድር መጥቶ ያንን መፈጸም ነበረበት በሚለው ነው የተረዳሁት። ሰው ልክ ካልሆንኩኝ ልክ ባለመሆንሽ ሳይሆን አንቺ ጥያቄ የፈጠረብሽ ነገር በዚህ ዙሪያ አሁን እዚህ ጋር የነበረው ለምን ጌታ ከሰማይ ሆኖ ማዳን ሲችል ለምን ሕማምን መከራ መቀበል አስፈለገው ለሚለው የመለሱልሽ መልስ አንቺ ያ መልስ በቂ ሆኖልሻል ወይስ ተጨማሪ ማብራሪያ ትፈልጊያለሽ? አሁን ባልኩት ሁኔታ የተረዳሁት ልክ ከሆነ ኦኬ፣ እሺ፣ ጥሩ። ተጨማሪ ነገሮችም ካሉ በኋላ እንጨምርልሻለን። ሁለተኛው ጥያቄሽ የነበረው ደግሞ ምንድነው? የአንድነትና ሶስትነት፣ ስለ ሥላሴ ሶስትነት በምንድነው አንድነት በምንድነው የሚለውንም አብራርተውልሻል መምህራችን እና እዛ ላይ ሲያለሽ ማረዳት እንዴት ነው? ጥያቄ የፈጠረብሽ ነገር አለ ወይስ? አዎ፣ እሱ ላይ ማለት ምንም አልተረዳሁም ማለት ይቻላል። አሁን ለምሳሌ አምላክ አንድ ሆኖ እያለ ሶስት ሆነ፣ ከዛ ደግሞ መልሶ አንድ ሆነ፣ ከዛ ደግሞ ቃሉ ነው የእግዚአብሔር ቃል ነው ኢየሱስ የእግዚአብሔር ቃል ነው ይላል አይደል? እንዴት ነው የእግዚአብሔር ቃል ከዛ ሰው ሆነ፣ ከዛ ደግሞ አሁን ምንድን ነበር ያልከኝ? ሶስት ሆነ ከዛ አንድ ሆነ። እሱ አልገባኝም። እንደገና ደግሞ በመጽሐፉ ላይ እኔ አንድም ሶስትም ነኝ ብለዋል። ማለት አሁን ኢየሱስ በምድር ሲያስተምር ለ12ቱ ሐዋርያት እኔ አንድም ነኝ ሶስትም ነኝ ብለዋል። ልክ አሁን እንደተረዳሁት እንዳስረዳችሁ መጽሐፉ ላይ ያለ ማለት በዛ አንግል ነው እንደዚህ እየተባለ ያለው እና መሆን ደግሞ መጽሐፉ ላይ ብታሳዩኝ እና ብረዳው በጣም ደስ ይለኛል። ኦኬ፣ እሺ። ሌላው ይቅርታ ስልክ እየገባብኝ ነው። እሺ፣ የመጀመሪያው ማወቅ ያለብሽ ነገር በደንብ ስሚኝ ሳራ። አምላክ በእኛ ጭንቅላት ምሳል በእኛ ጭንቅላት ይሄ አምላክ እንዲህ ቢያደርግ እንዴት ይሆናል፣ እንዲህ ቢሆን እንዴት ይሆናል የሚባል አይደለም። አምላክ በራሱ አምላክነት ባህሪው አንደኛው ምንድነው? ከአይምሮ ከጭንቅላት በላይ ነው። ለጭንቅላት የተመቸሽ አምላክ ካለ እርሱ ጣዖት ነው የሚሆነው። ኦኬ፣ አምላክ አምላክነት ያሰኘው አምላክ ራሱ ያሰኘው አንደኛው ባህሪው ምንድነው? ከአይምሮ በላይ ሆኖ አንቺ ግን አማኟ በእምነት የምትረጁ ነው።
በእምነት የምትቀበዩ ነው። ኦኬ ራሱን ይገልጣል እሱ በወደደው። አማኙ ያን አምላክ በገለጠበት ራሱን ይረዳል። አምላክ ራሱን ሲገልጥ አማኙ ግን አይ አገላለጥ ለጭንቅላቴ አልተመቸኝም፣ አገላለጥ ግን ትንሽ ለጭንቅላቴ ከብዶኛል ካለ ያ አማኙ የሚፈልገው ቀላል አምላክ ጣዖታት ነው የሚፈልገው ማለት ነው። አምላክ ደግሞ ከዛ ባህሪ የወጣ ነው። ስለዚህ እሱን በደንብ ልታስተው ያስፈልጋል። ኦኬ ሰው እኛ የምናወራው እግዚአብሔር ስለ ክርስቲያኖች በመገለጡ እግዚአብሔር ራሱ እንዴት ገለጠ ትልቁ ይሄ ነው። በቃ ሶስትነት አንድነት ስንል አሁን አንቺ እንደለመድሽው ወይ እንደለመድ ነው በተለምዶ 1 2 3 ከዛ ደግሞ አንድ ሲታሰብ በአይምሮ 1 እና 3 እኮ ምናምን ታያለሽ አይደል? ይሄ አይምሮ ነው የሚለው። ታዲያ 1 እና 3 ሲባል ግን እንደዚህ እንደምንቆጥረው ዓለማዊ ቁጥር እንደምንቆጥረውና 1 3 እያለን አንድነትና ሶስትነት ስንል ምን ማለት ነው ሲባል ሶስትነቱ እንዴት ነው እግዚአብሔር የገለጠው? አንድነቱ እንዴት ነው የገለጠው? እኛ በሚቀለን መልኩ ሰዎች በሚረዱት መልኩ ስናብራራው እሱን ላሰማሻው። የመጀመሪያው እግዚአብሔር 3 ነው ስንል እግዚአብሔር 3 መለኮት ነው እያልን አይደለም። እግዚአብሔር 3 ነው ስል ራሱን በምንገለጠልን በስም 3 እንደሆነ ገለጠልን። ማን ብሎ? አብ፣ ወልድ፣ መንፈስ ቅዱስ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። በብሉይ ኪዳን እግዚአብሔር እያሉ ይጠሩታል አባቶቻችን። በሐዲስ ኪዳን ደግሞ ልጁን ገለጠልን። ልጁን በመግለጡ ደግሞ እግዚአብሔር አብ እንደሆነ ወይም አባት እንደሆነ፣ ወልድ የሚባል ልጅ እንዳለው፣ መንፈስ ቅዱስ የሚባል ደግሞ ሕይወት እንዳለ፣ ሰራጺ እንዳለ ደግሞ ተማርን ማለት ነው። እግዚአብሔር ራሱን ገለጠልን። ስለዚህ በስም 3 ነው እንላለን። በምን? አብ፣ ወልድ፣ መንፈስ ቅዱስ በስም 3። በደንብ አስተው የምናገረው እንዳለ ይህን የምናገረው መጽሐፍ ቅዱስ ተሻለው። ከዛ እግዚአብሔር በግብር ደግሞ 3 ነው። በግብር 3 ነው ማለት ነው። አብ አባት ነው። አብ ልጅ አይደለም። አብ አባት ነው። የባህሪ ልጅ አለው። ማን የሚባል? ወልድ የሚባል። ኦኬ የባህሪ ልጅ ማለት ነው አብን መስሎ አብን አክሎ አብን ተካክሎ ከአብ እኩል የሆነ ማለት ነው። ኦኬ የባህሪ ልጅ ይባላል። ወልድ። ከዛ ደግሞ መንፈስ ቅዱስ አለ። ከአብ የሚወጣ ከአብ የሚሰርጽ ወይም መንፈስ ቅዱስ የአብና የወልድ ሕይወት እስትንፋስ የተባለው ማለት ነው። ስለዚህ በግብር 3 ነው ማለት ነው። አብ ወልድ አይደለም፣ ወልድ አብ አይደለም። ስለዚህ ስንት አካል አለ? 3 አካል አለ ማለት ነው። ስለዚህ አብ ወልድ ስላልሆነ አብ የወልድ አባቱ ነው፣ ወልድ የአብ የባህሪ ልጁ ነው። ምክንያቱም ኢየሱስ ክርስቶስ በመጽሐፍ ቅዱስ አንተ ማነህ ሲሉት እኔ የአብ ልጅ ነኝ ይላል። አስተውይ። አንተ ማነህ ሲባል እኔ የአብ ልጅ ነኝ ይላል። ከዛ ደግሞ እኔ ደግሞ የሰው ልጅ ነኝም ይላል ጌታ። የሰው ልጅ የተባለው ለምንድን ነው? ከድንግል ማርያም ስለተወለደ በስጋ ማርያም ስለተገለጠ የሰው ልጅ ይባላል። ግን ደግሞ አስቀድሞ እሱ ታዲያ የት ነበረ ቢባል በክብሩ ከአባቱ ጋር ነበረ። ይህንን ደግሞ ሲናገር እኔ ከአባቴ ዘንድ ወጥቼ መጥቻለሁ አለ ጌታ። ጥቅሶቹን አሁን እሰጥሻለሁ ማለት ነው። እኔ ከአባቴ ዘንድ ወጥቼ መጥቻለሁ አለ። ስለዚህ አባቴ ብሎ ይጠራዋል አብን። ራሱ ወልድ። መቼ ነው አባቴ ያለው? ከድንግል ማርያም ሲወለድ አይደለም፣ አስቀድሞም አባቴ ነበር እያለ ነው ጌታ። ስለዚህ በግብር 3 ነው ማለት ነው። አብ የወልድ አባት ነው። ወልድ የአብ የወልድ አባት ነው። ወልድ የአብ ልጅ ነው። መንፈስ ቅዱስ ሰራጺ ነው፣ ከአብ የሚወጣ ነው እንዳለ ማለት ነው። ይሄ ግብር ምን ነው? ከዛ ደግሞ የስም አልን፣ ግብር አልን፣ ከዛ አካል አልን። የአካል 3ነት ማለት አብ አካላዊ ነው። አብ አካላዊ ነው ማለት እኔነት አለው ማለት ነው። እኔ ባይ ነው ማለት ነው። ኦኬ ፐርሰን ነው ማለት ነው። ወልድም አካላዊ ነው፣ እኔ ባይ ነው። መንፈስ ቅዱስም እኔ ባይ ነው። ኦኬ ስለዚህ 3 አካል አለ ማለት ነው። 3 ስም፣ 3 ግብር፣ 3 አካል። እስካሁን ድረስ አስተዊ 3 መለኮት፣ 3 አምላክ አላልኩም። እሺ እስካሁን እያወራ ያሉት ምንድን ነው? ግብር፣ አባት፣ ልጅ፣ መንፈስ ቅዱስ ሰራጺ፣ ስም አብ ወልድ መንፈስ ቅዱስ። ከዛ ደግሞ ምን አልኩሽ? ስም አካል እና ግብር። አካል ደግሞ አብ ፍጹም አካል ፍጹም ገጽ፣ ወልድ ፍጹም አካል ፍጹም ገጽ፣ መንፈስ ቅዱስ ፍጹም አካል ፍጹም ገጽ፣ እኔነት ማለት ነው አለ። ወደ መለኮት ስትመጪ ግን ወደ አምላክነት፣ ወደ መለኮትነት፣ ወደ ፈጣሪነት፣ ወደ ገዢነት፣ ይህን ዓለም ወደ መፍጠር፣ ይህን ዓለም ወደ ማሳለፍ፣ ወደ ፈቃድ፣ ወደ እውቀት ስትመጪ ግን አንድ ነው እንላለን። የተለያየ እውቀት የለም፣ የተለያየ ፈቃድ የለም፣ የተለያየ መለኮት የለም፣ የተለያየ አምላክ የለም። አንድ አምላክ፣ አንድ መለኮት፣ አንዲት ስልጣን፣ አንዲት አገዛዝ።
በሶስቱ ስም አንድ መለኮት፣ በሶስት ግብር አንድ እግዚአብሔር፣ በሶስት አካል አንድ መለኮት እንላለን ማለት ነው። ይህን ሁሉ በመጽሐፍ ቅዱስ አሳየኝ ካልሽኝ አሳይሽ። ትልቁ ያሉን ጥቅስ እያልሽ ነው አይደለ? አልነገርከኝም እስካሁን ጥቅስ። አይ ኖ እኮ ልትይዥ ነው ወይ ማለት ነው። ምክንያቱም ቅድም ቃል በቃል መመር ያሉትን ነገሮች ስደግሚ ስላልሰማው በደንብ ተከታተይም ብዬ ነው። እሺ ኦኬ፣ ልጀምር። አሁን እንግዲህ ከዘፍጥረት ልጀምርልሽ። ለምን እስልምናን ተወኩት የሚለውን አንድ ርዕሱን ወደ ጎን አድርግልኝ። ዲቫረሱን ጠጋ አድርግላቸው ዲያቆን። ካልተመቾት ዲያቆን እኔ እያወጣሁለት እርሱ መናገር ይችላል። እሺ እሱም ጥሩ ሀሳብ። እንዲሁም በስልኬን ወደ ደረታች ከማድረግ እሺ፣ ኮንሰንትሬት ትልቁ ላይ ሆነ አንዴ ትልቁ ላይ አርጎኛ ጀማ በእጄ ስለሆነ ጥሩ፣ እንዲሁም ጥሩ ሀሳብ። እሺ የመጀመሪያው ዘፍጥረትን ነው ማሳየሽ። ኦኬ አሁን በደንብ አስተውይ። እግዚአብሔር ጥበብ ማስተዋል እኔም ላንቺም ይግለጥልን። ምንድነው የሚለው? ኮመንት ላይ ሀሳብሽ እንዳይበተን ከቃሉ ላይ ብቻ ሁኚ። እሺ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። በመጀመሪያ ማን ሰማይና ምድርን ፈጠረ? እግዚአብሔር። ምድርን ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማን በጥልቁ ላይ ነበር፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ምን አገኘን? እግዚአብሔር ሰማይና ምድርን ፈጠረ። ቀጥሎ ደግሞ የእግዚአብሔር መንፈስ ደግሞ ይላል። ያሹ እዚህ ጋር የእግዚአብሔር መንፈስ አለ፣ ደግሞ እግዚአብሔር ይላል። የእግዚአብሔር መንፈስ ይላል ደግሞ። ኦኬ ቅድም ቤሽ ነበረ መንፈስ ቅዱስ ቤሽ አልነበረ? እግዚአብሔር መንፈስ ቅዱስ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ኦኬ ከዛ ደግሞ እግዚአብሔርም ደግሞ ይላል ብርሃን ይሁን አለ፣ ብርሃንም ሆነ ይላል። እሺ አሁን ይሄ ሁሉ ገና ፍጥረት እየተፈጠረ ነው። ፈጣሪ እግዚአብሔር ፍጥረትን እየፈጠረ ነው። አሁን እዚህ ውስጥ እግዚአብሔር ይሁን ብሎ ሲፈጥር ታያለሽ፣ በቃሉ ሲፈጥር አይደል? አሁን በቃሉ ሲባል ደግሞ ምን ማለት ነው የሚለውን ደግሞ በኋላ ስለመጣበት በደንብ አስምሪባት ይችል። በቃሉ ሲፈጥር ታያለሽ። መንፈስ ቅዱስን ደግሞ በዚህ መፍጠር ውስጥ ደግሞ አለ። አይሽ አይደል? ምክንያቱም የእግዚአብሔር መንፈስ ይላል። ኦኬ በደንብ አስተያየ የእግዚአብሔር መንፈስ። ኦኬ አሁን እግዚአብሔር አለ፣ የእግዚአብሔር መንፈስ አለ፣ ደግሞ የእግዚአብሔር ቃል አለ አይደል? ሁሉን ብርሃኑን እያለ እየፈጠረ ያለው ማለት ያው ሁን የሚልበት ቃል አለው ማለት ነው። አይ ቃል እንደ ቃል ሲባል ምን እንደሆነ አላሳይሽ ነው ገና። ኦኬ እግዚአብሔር አለ፣ የእግዚአብሔር መንፈስ አለ፣ ከዛ ደግሞ የእግዚአብሔር ቃል አለ ማለት ነው። ኦኬ የእግዚአብሔር ቃል ንግግር አይደለም፣ ፈጣሪ ነው፣ አድራጊ ነው። ምክንያቱም በቃሉ አይደለም የሚፈጥረው። እዚህ አሁን ብርሃን ሁን ሲለው ሆነ ማለት አሁን ሆነ የሆነበት ቃሉ ማለት ነው። ቃሉ ፈጣሪ ነው። የእግዚአብሔር አይደለም፣ ምክንያቱም በቃሉ አይደለም የፈጠረው። ስለዚህ የእግዚአብሔር ቃል ምንድነው ማለት ነው? ፈጣሪ ነው፣ ሰሪ ነው አይደለም። በኋላ ይሄ ቃል እንደሆነ ላሳይ ስለፈለኩኝ ነው። የእግዚአብሔር መንፈስን አገኘን፣ የእግዚአብሔር ቃልን አገኘን፣ እግዚአብሔርን አገኘን አይደል? በጣም መልካም። እሺ እዛው ዝቅ ብሎ ሚላ መሰለሽ እግዚአብሔርም አለ ይላል። እግዚአብሔር ደግሞ አለ ምን አለ? ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። አስተዊ ተናጋሪው ማን ነው? እግዚአብሔር አይደል? ግን ሲናገር ምን አለ? ሰውን በመልኬ እንደ ምሳሌ አለ። እንደ ምሳሌያችን በመልካችን እና እንደ ምሳሌያችን። ከዛ ደግሞ ይላል እንፍጠር አይደል? እንፍጠር ሲል አሁን አንድ አይደለም ጎበዝ። ሰውን በመልካችን እንደ ምሳሌያችን። አሁን በእስልምና አላህ በብዙ ሲያወራ በብዛት ሲያወራ ራሱን በብዙ ሲያወራ ምን ነበር የተማርሹ? ራሱን እያላቀ እያገዘፈ አይደል? በክርስትናው እንደዛ ብሎ ነገር የለም። እግዚአብሔር ራሱን ማላቅ ማግዘፍ አይጠበቅበትም። እኛ እናገነዋለን፣ እኛ እናገዝፈዋለን እንጂ እግዚአብሔር እኛ እያለ እንደ ምድራዊ ነገስታት እኛ እያለ ራሱን ማላቅ ማግዘፍ አይጠበቅበትም። እግዚአብሔር እኛ እያለ ሲናገር ሶስትነቱን እየተናገረ ነው። መንፈስ ቅዱስን እየተናገረ ነው። አብን እየተናገረ ነው። በአካላዊ ቃልን በስጋ ከመገለጡ በፊት ማለት ነው። ኋላም ከስጋ ተገለጠ በኋላ ደግሞ ወልድን እየተናገረ ነው እንጂ ይሄ ለሰክሽያ ወይ ምንድን ነው ራስን ለማላቅ ራስን ለማግነን አይደለም። ገባሽ? እኛ ፍጥረቱን እናገነዋለን እንጂ እግዚአብሔር ራሱን ለማግነን ከማን ጋር ይወዳደራል? እግዚአብሔር ይወዳደራል? ራስን እስቲ ስታስቢ አምላክ ራሱን ለማግነን ራሱን ለማላቅ መጣጣር አለበት እንዴ?
ከማን ጋር ይወዳደራል? አምላክ ከማንም ጋር ይወዳደርም ማለት። ስለዚህ በእኛ እግዚአብሔር እኛ እኔ እያለ ሲያወራ አንድነቱን፣ እኛ እያለ ሲያወራ ደግሞ ሶስትነቱን። አሁን ለዚህ ነው ቅድም ብዬሻለሁ የእግዚአብሔርን ነገር መገለጡን ነው የምናምነው እኛ። ገባሽ? ጭንቅላቴ የሚመቸኝን አይደለም ማምነው። ጭንቅላቴ የሚመቸኝማ ቀላል አምላክ ነው። በጭንቅላቴ የሚደርስበትማ ቀላል አምላክ ነው። ያ ደግሞ ጣዖት ነው። ለጭንቅላቴ የሚመቸኝ አምላክ ከፈለኩ ክርስትናው የሚጠይቅሽ ከአንቺ ምንድን ነው? እግዚአብሔር እንዴት ተገለጠ? ከዛ ነው የምንጀምረው። እኔ እንዴት ይቅለለኝ ሳይሆን እግዚአብሔር ራሱ እንዴት ገለጠ ነው። ስለዚህ እግዚአብሔርም አለ ምን አለ? ሰውን እግዚአብሔርም አለ ሲል አንድነቱ ይነግርሻል አይደል? እግዚአብሔሮችም አሉ አላለም ማለት እግዚአብሔርም አለ ምንም በል አይ መልአክ አይደለም ፍጡር አይደለም እንደነሱ። ስለዚህ ፍጡራን አይደሉም ማለት እዚህ ጋር እንፍጠር ተብለው ፍጡራን ይጠራሉ። አይ ታዲያ እንፍጠር ሲል እግዚአብሔር ምን ማለት ነው ስትይ፣ አሁን መልስ ላሰጥሽ ነው። እንፍጠር ሲል ከማንን ነው እንፍጠር እያለ ያለው ስትይ፣ መዝሙረ ዳዊት ላይ ይሄንን ግልጽ አድርጎ ያስቀምጥልሻል። መዝሙረ ዳዊት መዝሙር 33 ላይ እንዲህ ይላል። መዝሙር 33 ቁጥር 6 አሁን ቀላል ነው። አንቺ አይስተምርሽኛለሽ በደንብ በእግዚአብሔር ቃል ሰማያት ጸኑ፣ በእግዚአብሔር ቃል ሰማያት ጸኑ። በእግዚአብሔር ቃል ሰማያት ጸኑ ማለት ተፈጠሩ አይደለም ማለት ነው። ጸኑ ማለት ተፈጠሩ ማለት ነው፣ ተሰሩ ማለት ነው። በእግዚአብሔር ቃል ሰማያት ጸኑ፣ ሰራዊቶቻቸውም ሁሉ፣ ሰራዊቶቻቸው ማለት የሚኖሩት ማለት ነው። ኦኬ ሰራዊቶቻቸውም ሁሉ በአፍ ውስጥ ትንፋስ ይላል። እዚህ ጋር አሁን ፈጣሪ እግዚአብሔር ፈጣሪ ቃሉ ህይወት ሰጪ ደግሞ የአፍ ውስጥ ትንፋስ ይላል አይደል? እስትንፋስ ማለት መንፈስ ቅዱስ ነው። እሱን ልመጣልሽ ጎበዝ። አሁን እዚህ ጋር እንፍጠር ሲል ማን እየሆነ እንደሆነ ገብቶሻል። እስትንፋስ ብሎ የሚጠራው ማለት ነው መንፈስ ቅዱስን። ቃል የሚለው ደግሞ ወልድ እንደሆነ አሳይሻለሁ። ምክንያቱም ይህ ዝም ብሎ ተራ ንግግር አይደለም አይደል? ይሄ ንግግር ቢሆን ኖሮማ ንግግር የሚሰራ ንግግር የሚፈጥር እንዴት ይሆናል አይደል? የእግዚአብሔር የራሱ ቃሉ ደግሞ የራሱ ቃሉ ደግሞ ምንድነው? ፈጣሪ ነው፣ አድራጊ ነው አይደል? ምክንያቱም ያው በቃሉ ተፈጠሩ አይደለም የሚለው ዓለማት ሁሉ በቃሉ ተፈጠሩ አይደል? ስለዚህ እንፍጠር ሲል እግዚአብሔር ቃሉን እና መንፈስ ቅዱስን እየተናገረ እንደሆነ ገባሽ አሁን? ምክንያቱም ፍጥረቱ ሁሉ የተፈጠረው በመንፈስ ቅዱስ ህይወትነት ሰጪነት አይደል? በእግዚአብሔር ቃል ፈጣሪነት። ስለዚህ መንፈስ ቅዱስም ቃልም አብም እግዚአብሔር አብም ፍጥረትን ፈጠሩ አይደለ? አንዱ እግዚአብሔር ፈጠረ በሶስትነቱ አይደል? አሁን እዚህ ጋር እስትንፋሱና ቃሉ ሲል እንዴት ነው የሚለየው? ምንም የሚለይ ነገር የለም። በመፍጠር የሚለይ የለማ አየሽ። ምክንያቱም በዚህ ውስጥ የምታዩ ፈጣሪ የዚህ ሁሉ በእግዚአብሔር ቃል ሰማይ ጸኑ፣ ሰራዊቶቻችሁን ባሉ በአፍ ውስጥ ትንፋስ የሚለው ፈጣሪነት አይደለም የሚያሳየው። ምክንያቱም አንዱ ከአንዱ አይለይማ። እስትንፋስን መንፈስ ቅዱስ አይደል? ምን አገኙ ማለት አሁን እስትንፋስ መንፈስ ቅዱስ ነው። ሰው ቃልና እስትንፋስ የሚለው እንዴት ነው የሚለየው? አይለይም። ምክንያቱም ይኸውልሽ በመፍጠር የሚለያይ አምላክ የለም። ሶስት ፈጣሪ የለማ። ገባሽ? በእግዚአብሔር ቃል ፍጥረቱ ተፈጠረ፣ በመንፈስ ቅዱስ ደግሞ እስትንፋስነት ፍጥረት ሁሉ ምን አገኘ? ህይወት አገኘ። ይህንን በሌላ ልጨምርና አላሳይሽ። መጽሐፈ ኢዮብ ላይ ደግሞ ይህንን በደንብ አድርጎ እንደዚህ አብራራሻል። መጽሐፈ ኢዮብ ምዕራፍ 33 ላይ በኋላ በምሳሌ አስረዳሻለሁ። እሺ ኢዮብ ምን እንደሚል የእግዚአብሔር መንፈስ ፈጠረኝ አለ። አሁን ደግሞ የእግዚአብሔር መንፈስ ምን አለኝ ይላል? ሁሉንም የሚችል የአምላክ እስትንፋስ ህይወትን ሰጠኝ ይላል። ሁሉንም የሚችል የአምላክ እስትንፋስ ምን ሰጠኝ? በጣም ጥሩ። እግዚአብሔር እዚህ ጋር ደግሞ ፈጣሪ ማን ተባለ? መንፈስ ቅዱስ ለማለት ነው። መንፈስ ቅዱስ አይሹ። ምክንያቱም ቅድም ብዬሻለሁ በመፍጠር አብ ወልድ መንፈስ ቅዱስ አንድ አላልኩሽም? መንፈስ ቅዱስ ማለት የእግዚአብሔር መንፈሱ ነው አይደል? ራሱ መንፈስ ቅዱስ ማለት እግዚአብሔር መንፈስ ቅዱስ ነው ሲባል ራሱ መንፈስ ቅዱስ ህይወት የሚሰጥ ቅዱሱ የእግዚአብሔር መንፈስ የእግዚአብሔር እስትንፋስም ይባላል። ገባሽ? ለምሳሌ በቀላ ምሳሌ አመጣልሻለሁ። ቃሎቹ ላሳይሽ ነው። አሁን የእግዚአብሔር መንፈስ ፈጠረኝ። ማነው እዚህ ጋር ፈጣሪ የተባለው? መንፈስ ቅዱስ አይደል?
የአምላክ እስትንፋስ የተባለው ማን ነው? ራሱ መንፈስ ቅዱስ አይደል? በጣም ጥሩ። ቅድም ማን ፈጣሪ ተባለ? ቃል አይደል? በእግዚአብሔር ቃል ተፈጠሩ አይደለም የሚለው? በእግዚአብሔር ቃል ተፈጠሩ፣ ሰማይ ጸማሩ፣ በእግዚአብሔር መንፈስ፣ በዚህ ጋር ነው መንፈስ ቅዱስ። ስለዚህ ስንት ፈጣሪ አለ ማለት ነው? አንድ ፈጣሪ አይደል? ምክንያቱም መንፈስ ቅዱስ የሚሰራው ማን ይሰራል ማለት ነው? ቃልም ይሰራል። በእግዚአብሔር ቃል ይሰራል ማለት አይደል? የእግዚአብሔር ቃል የእግዚአብሔር ወልድም እግዚአብሔር አብም እግዚአብሔር መንፈስ ቅዱስም ፈጣሪ ነው ማለት ነው አይደል? ዙሮ ሁሉም ከእግዚአብሔር የወጡ ናቸው ነው። አንድ መንፈስ በቃ አንድ አምላክ ያለው በመፍጠር አንድ ፈጣሪ ነው ያለው። አሁን ደግሞ ጌታ ራሱ የተናገረውን ደግሞ ላሳይሽ። ኦኬ፣ ወደ አሁን ይሄ ያሳየሽ በጣም ጥቂት የሆኑ ከብሉይ ኪዳን ያሳየሽ። ወደ አዲስ ኪዳን ልግባ። ብሉይ ኪዳንና አዲስ ኪዳን ለይተሻል አይደል? እሺ፣ ብሉይ ኪዳንና አዲስ ኪዳን ምንድን ነው ልዩነቱ? አዲስ ኪዳን ማለት ኢየሱስ ክርስቶስ ከመጣ በኋላ የጻፉት አይደል? ብሉይ ኪዳን ደግሞ ማለት ነቢያቶች እንደ ትንቢት ምናምን የተናገሩት። ጥሩ፣ እንደሱም ነው። ግን በነቢያቱ የብሉይ ኪዳን ማለት ሕገ ኦሪት የነበረበት እግዚአብሔር በነቢያቱ ይናገርበት የነበረው ነው። ኦኬ። ሐዲስ ኪዳን ግን ራሱ እግዚአብሔር በልጁ የተናገረበት ነው። ኦኬ። ይሄንን ደግሞ አዲስ ኪዳን ማለት አራቱ ወንጌሎች ማለት አዲስ ኪዳን ያሰኘው የክርስቶስ መምጣት ነው። ጌታ ከመጣ በኋላ ሐዋርያቱን መርጧል። አዲስ ኪዳን ያሰኘው ጌታ በመምጣቱና አዲስ ኪዳን ስለተደረገ ነው። እሱን በሌላ ቀን ኪዳን ሁለቱ ኪዳናት ብሉይ ኪዳንና አዲስ ኪዳን ሲባል ምን ማለት ነው የሚለውን ደግሞ አሳይሻለሁ። እሺ ኦኬ። እሺ አሁን ደግሞ ምን ላሳይሽ? ሁለት ክፍሎች አሳይሽ። በደንብ አስተውይ። እሺ የዮሐንስ ወንጌል ምዕራፍ 1 ላይ እንዲህ ይላል፣ በመጀመሪያ ቃል ነበር ይላል። በመጀመሪያው ቃል ነበር ሲባል ይሄ መጀመሪያ የተባለ የትኛው ነው? መጀመሪያ ማለት መጀመሪያ ነው። ቃል ማለት መጀመሪያ ነበር ነው። በመጀመሪያው ሲል ቅድም ኦሪት ዘፍጥረት ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል ምን ማለት ይመስልሻል? አሁን እዛ እግዚአብሔር የፈጠረበት ቃሉ ማለት ነው። ኖ እሱን አለ የጠየኩሽ ሳርዬ። በመጀመሪያ የምትሆነ ገና እዚህ እኔ በመጀመሪያ ጋር ያለሁት በመጀመሪያ ማለት ትርጉም ነው ጥቂት። ጎበዝ፣ እሱን የጠየኩሽ። ለምሳሌ በመጀመሪያ እግዚአብሔርን ሰማይና ምድርን ፈጠረ ስል ምን ያልኩ ነው? በመጀመሪያ ማለት ምንም ሳይኖር በፊት ማለት ነው። በጣም ፍጥረት ከመፈጠሩ በፊት ማለት ነው አይደል? ፍጥረት ከመፈጠሩ በፊት ካልኩኝ ፈጣሪ አለ ማለት ነው አይደል? ፍጥረት ከመፈጠሩ በፊት ካልኩኝ ፈጣሪ አለ አይደል? ምክንያቱም ፍጥረትን ያስገኘ ፈጣሪ አለ። ምንም ሳይኖር ፈጣሪ አለ፣ ከዛ ፍጥረት። ስለዚህ በመጀመሪያ ሲባል ፍጥረት ከመፈጠሩ በፊት ማለት ነው አይደል? ምንም ሳይኖር በፊት መጀመሪያ። አዎ። ስለዚህ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ሲባል ማለት ነው እግዚአብሔር አለ፣ ከዛ መፍጠር ምን አደረገ? ጀመረ ማለት ነው አይደል? እግዚአብሔር መጀመሪያ ነበረ፣ ከዛ ፈጠረ። ጎበዝ፣ በጣም ጥሩ። አሁን እዚህ ጋር ነኝና በመጀመሪያ ቃል ነበር ማለት ነው። ከሁሉም መጀመሪያ ቃል ነበረ ማለት ነው። መጀመሪያ ምንም ሳይኖር ንግግር ነበር ማለት ነው። መጀመሪያ ነበረ፣ መጀመሪያ ነበረ። አሁን ላይ ያለ ነገር አይደለም ማለት አሁን ሳይሆን መጀመሪያ ነበረ። አንድ ነገር ነበር የምትይው እኔነት ያለው ነገር ነበር እኔነት የሌለው ነገር ነበር ይባላል። እኔ ማለት የማይችል አካል ነበር ይባላል? ኧረ አይባልም። ንግግር እኔ ማለት ይችላል? ንግግር ብቻ። አሁን ለምሳሌ እኔ እና አንቺ የምናወራው ንግግር አለ አይደል? ከኔና ከአንቺ በፊት ነበር? አይ አይደለም፣ ከኔ ስለሆነ የሚወጣው ከኔ በፊት የለም። በጣም ጥሩ። ታዲያ እዚህ ጋር በመጀመሪያ ቃል ነበር ከተባለ ቃል ነበር ሲል ነበር የሚለው ምን ያሳይሻል? እኔነትን ያሳይም ያሳያል። ቃል ነበረ ማለት ቃል ነበረ፣ መጀመሪያ ነበረ። መጣሽልኝ። ስለዚህ ቅድም በዙረ ዳዊት ላይ በእግዚአብሔር ቃል ሰማዮች ጸኑ ሲል ያ ቃል እየተባለ ይጠራው ማን እንደሆነ እየገባሽ ነው? እኔነት ያለው እንደሆነ አካላዊ እንደሆነ። ኦኬ፣ አሁን እግዚአብሔር ቃል እዚህ ጋር ክርስቶስ ወልድ የተፈጠረበት ቃል ነው ይሄ። ይኸውልሽ ቆይ በመጀመሪያ ቃል ነበር ነው የሚለው አይደል? ገና ዝቅ ብዬ ገና ነብልሻለሁ። ነበር የምትለው እንድትፈቻልኝ ፈልጌ ነው። ነበር ሲባል ንግግር ነበር ማለት ነው። ነበረ፣ መጀመሪያ ነበረ ማለት ነው።
እኮ ለንግግር ነበረ ታያለሽ። ንግግር ብቻ ከሆነ ነበር ይባላል። ለንግግር እንደዛ አይደለም። ንግግር እንዴት ነው ነበረ? መጀመሪያ እኔነት አለ ማለት ነው አይደል? እኔ ማለት ይችላል ማለት ነው አይደል? ይችላል። ጎበዝ። ስለዚህ ቅድም በመዝሙረ ዳዊት ላይ በእግዚአብሔር ቃል ሰማያት ጸኑ ሲል ቃል የተባለው ምን እንደሆነ ገባሽ? አሁን እንጃ ማለት ይሄ በዚህ ቃል ነው ሰማይ የጸናው ማለት ነው። አዎ ይሄው ቃል አድራጊ ነው ፈጣሪ ነው አልኩሽም ቅድም። ኦኬ ስለነበረ ይሄ ነው የፈጠረው ማለት ነው። ታችም እዚሁ ዝቅ ብላ ነው ይፈታልሻል። ይኸው ከዛ በመጀመሪያ ቃል ነበር፣ ቃልም ደግሞ ከማን ጋር ነበር አለ? በእግዚአብሔር ዘንድ ነበር። አይሹ እርሱ እግዚአብሔር ከመጀመሪያም የነበረ ነው አይደል? በጣም ጥሩ። ስለዚህ ከእግዚአብሔር ጋር ነበር። ራሱ ደግሞ ቃልም ማን ነበር ይላል? እግዚአብሔር ነበር። በጣም ጥሩ። ቃልም እግዚአብሔር ነበር ካልሽ ይህ ቃል ማን ነው ማለት ነው? እግዚአብሔር ራሱ ቃል ማን ይባላል ስሙ? እግዚአብሔር ነው። ቃልም እግዚአብሔር ነበር ይላል እግዚአብሔር። እሺ ስለዚህ ቃል የሚለው ንግግር አይደለም ማለት አይደል? እኔ ባይነት። ምክንያቱም እግዚአብሔር ቃልም እኔ ባይነት አለው አይደል? እግዚአብሔር ጎበዝ። ስለዚህ ቃልም እግዚአብሔር ነበር። ይህ በመጀመሪያው በእግዚአብሔር ዘንድ ነበር። አሁን ይኸው ሁሉ በእርሱ ሆነ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳችሁ ካለ እርሱ አልሆነም። እርሱ የተባለው ማን ነው እዚህ ጋር? እግዚአብሔር ነው። እግዚአብሔር ቃል። ምክንያቱም ይኸውልሽ ስለ ቃል ነው። በመጀመሪያ ቃል ነበር፣ ቃልም እግዚአብሔር በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አይደል? እያለ ስለ ቃል አይደለ እያወራ ያለው። ስለዚህ እዚህ ጋር እርሱ የተባለው ማን ነው ማለት ነው? እግዚአብሔር አይደል? እግዚአብሔር ቃል አይደል? ምክንያቱም ያው እግዚአብሔር ቃል ነው። ምክንያቱም ያው ቃልም እግዚአብሔር ነበር ይላል። ቃልም እግዚአብሔር ነበር ካለ ማለት ሁሉ በእርሱ ሆነ። ስለዚህ ሁሉ በእርሱ ሆነ የተባለው በእግዚአብሔር ነው የሆነው ማለት ነው። በምን በቃል አይደል? ቆይ ከመጀመሪያው ልንገር። በመጀመሪያ ቃል ነበረ አለ። በመጀመሪያ ቃል ነበረ። አሁን ነበር የሚለው ፈታ ነው አይደል? ነበር የሚለው ነበር ከመጀመሪያ ነበረ። ነበር ካልን እኔነት አለ ማለት ነው አይደል? አላው ነበረ ከሁሉም በፊት የነበረ ነገር ነው። ስለዚህ ቃል እግዚአብሔር ዘንድ ነበረ፣ ከእግዚአብሔር ጋር ነበረ። በጣም ጥሩ። ከዛ ራሱ ቃል ደግሞ ምንድን ነው አለ? ቃልም እግዚአብሔር ነበር። ስለዚህ ቃልም እግዚአብሔር ነበር ከተባለ ራሱ ቃል ንግግር ሳይሆን ማለት ነው እኔነት ነው ማለት አይደል? እኔ ማለት ነው ይችላል። ቃል እግዚአብሔር ነው ማለት ነው። ቃል እግዚአብሔር ነው አይደል? ኤግዛክትሊ ጎበስ። ስለዚህ ራሱ ቃልም እግዚአብሔር ስለሆነ ሁሉ በእርሱ ሆነ የተባለው ሁሉ በእርሱ ሆነ የተባለው በእግዚአብሔር ማለት ነው። በእግዚአብሔር ቃል ማለት ነው። አዎ ጎበስ። ከሆነውም አንዳች እንኳን ለእርሱ አልሆነም፣ በእርሱ ደግሞ ሕይወት ነበረች ይላል። አይሹ ምክንያቱም ንግግር ነው እንዳትዪ እኔነት ያለው ፐርሰን ስለሆነ ያ ቃል የተባለው ማን ነው? ሕይወት አለው እኔነት አለው ማለት አይሹ ሁሉ በእርሱ ሆኗል፣ በእርሱ ደግሞ ሕይወት ነበረች፣ ያው ነበር ማለት ነው አይደል? ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር ይላል። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። በማ ዮሐንስ ታውቂያለሽ? ዮሐንስ ማለት ጌታን ያጠመቀው ማለት ነው። ኦኬ ዮሐንስ ተላከ። ዮሐንስ የተላከበት ምክንያት ጎበስ። ዮሐንስ ሁለት አሉ ወይም እሺ፣ በእሱን ሌላ ርዕስ ውስጥ እንዳላስገባሽ። እሺ ይሄ ወንጌላዊ አይደለም፣ ይሄ አጥማቂ ዮሐንስ ይባላል። ወንጌላዊ ዮሐንስ ወንጌልና ራዕየ ዮሐንስና ዮሐንስ መልእክትን የጻፈው ነው። ይሄ አጥማቂው ነው። ኦኬ ይሄ አጥማቂ ዮሐንስ ነው። ሄሮድስ የሚባለው ንጉሥ ያስገደለው። ኦኬ ዮሐንስ ወንጌላዊ ገና ጌታ ከድንግል ማርያም ተወልዶ የሚመረጠው ነው፣ ሐዋርያ ነው። ይሄ ዮሐንስ መጥምቆ እንደሚመጣ የተናገረው ማለት ነው። ራእዩ የጻፈው እንደሚመጣ የተናገረው ትንቢተ ኢሳያስ ላይ ትንቢት ተነግሮታል ለዚህ ለዮሐንስ። ኦኬ ከዛ ምን ይላል? ይሄ ዮሐንስ የሚመጣው ለምንድን ነው አለ? ስለ ብርሃን ሊመሰክር። እሺ ይኸው ስለ ብርሃን ሊመሰክር ዘንድ ለምስክርነት መጣ ይላል። ዮሐንስ ሲመጣ የሚመሰክርለት ማን አለ? ብርሃን አለ አይደል? ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ማን ነው እዚህ ጋር ሲተዋለው? ዮሐንስ አይደል? ዮሐንስ ስለ ብርሃን ሊመሰክር መጣ እንጂ እርሱ በራሱ ማን አልነበረም? ብርሃን አልነበረም። በዛም ይላል አሁን ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ላይ ይመጣ ነበር ይላል። አስተውይ። አሁን
ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ምን ይመጣ ነበር? ወደ ዓለም ይመጣው እኔነት ከሌለው ያለ ካልሆነ የሚኖር ከሆነ የሚኖርና ያለ ካልሆነ እንዴት ይመጣል? አንድ ነገር መጣ የምትዩ ሕያው የሆነ እኔነት ያለው ነገር አይደል የሚመጣው አይደል? በጣም ጥሩ። ደግሞ የሚመጣው ግን ኦልሬዲ በዓለም ነበር ይላል። አይሹ ወደ ዓለም ሳይመጣ ግን በዓለም ነበር። ምን ማለት ነው? ዓለሙ ምን ማለት ነው? ፍቺልኝ። ገና አልመጣም። አስተውይ። ገና ወደ ዓለም አልመጣም ብርሃኑ፣ ግን ወደ ዓለም ሳይመጣ ግን ደግሞ በዓለም ነበር። ያለ ነበር ማለት ነው። ያለ ነበር እግዚአብሔር። ለምሳሌ አሁን ከኔና ካንቺ ጋር አለ አይደል? አለ። በሰማይም አለ አይደል? እግዚአብሔር የሌለበት ቦታ አለ? አይ የለም። ስለዚህ እዚህ ጋር ምኑን ያሳይሽ ነው? ያ ወደ ዓለም የሚመጣው እውነተኛው ብርሃን በዓለም ነበር ከተባለ እርሱ በሰማይም በምድርም የነበረው ነው ማለት ነው። አዎ የነበረም። ምን ስለሆነ ነው ነበረ የምትዩ? በሰማይም በምድርም የነበረ ነው የምትዩ ምን ስለሆነ ነው? ለማን ነው ይሄ ባህሪ የሚሰጠው? ያው በዓለም ሁሌም የሚኖረው ለአምላክ ነው ሊሆን ይችላል። ጎበዝ። ስለዚህ እውነተኛው ብርሃን ወደ ዓለም የሚመጣው ብርሃን ከመምጣቱ በፊት ግን በዓለም ነበረ። ዓለሙም ደግሞ በእርሱ ደግሞ ሆኗል፣ ተፈጥሯል። አይሹ ዓለሙም በእርሱ ሆነ ይላል። አይሹ ከዛ በኋላ ምን መሰለሽ ወደ እርሱ ወደ ሆኑት መጣ፣ የገዛ ወገኖቹ አልተቀበሉትም ይልና ቁጥር 14 ላይ ቃልም ስጋ ሆነ ይላል። ቃል ስጋ ሆነ። ቃል ማለት መጀመሪያ ዮሐንስ 1 ላይ የተነገረው ቃል ነው። ጎበዝ። እሱ አካላዊ ቃል። ቅድም ምን አለን? እርሱ እግዚአብሔር የሆነው ቃል አይደለ? እግዚአብሔር ቃል ወደ ዓለም ይመጣ ነበር አይደል የተባለው? ወደ ዓለም ሲመጣ በዓለም ነበረ፣ ግን ገና ወደ ዓለም ሲመጣ ግን ምን ይዞ መጣ ይላል? በምን ተገለጠ ይላል? ስጋ ሆነ። ቃልም ስጋ ሆነ ይላል። ስለዚህ ወደ ዓለም ሲመጣ ከድንግል ማርያም ተወልዶ በማኅፀነ ማርያም አድሮ ከድንግል ማርያም ከስጋዋ ስጋ ነስቶ ቃልም ምን ሆነ ማለት ነው? ስጋ ሆነ። አስተዊ። ቃልም ስጋ ሆነ። እሺ ቃልም ስጋ ሆኖ ተፈጠረ ይላል አይልም? ማለት ሆነ ነው የሚለው። በጣም ጥሩ። ጸጋንና እውነትንም ተሞልቶ በእኛ ምን አለ? አደረ። ስለዚህ ዮሐንስ ሊመሰክርለት የተላከው ያ እውነተኛው ብርሃን ያ በዓለማትን ሲፈጠር የነበረው ዓለማት የተፈጠረበት ያ ቃል እግዚአብሔር ቃል ምን ሆነ? ስጋ ሆነ። ሰው ሆነ ማለት ነው። ያው ስጋ ሰው ነው። ስጋ ሆነ ማለት ስጋ ሆነ ማለት ሰው ሆነ ማለት እኮ ነው። ሰው ሆነ። ስለዚህ እግዚአብሔር ሰው ሆነ የምንለው ከዚህ የተነሳ ነው። ምክንያቱም ቃል ምንድን ነው ብለናል ቅድም? ቃልም እግዚአብሔር ነበር አይደለም የሚለው? ቃል እግዚአብሔር ነበር። ቃል ፈጣሪ ነበረ። ያ እግዚአብሔር ቃል ምን ሆነ? ሰው ሆነ አይደል? ስጋ ሆነ ማለት ነው። ሰው ሆነ። አሁን ቃልም ስጋ ሲሆን ቃል ቃልነቱን አልለቀቀም፣ ስጋም ስጋነቱን አልተውም ማለት። ምክንያቱም ያው ቃል ምን ሆነ? ስጋ ሆነ ነው የሚለው። አይሹ ወይም ያው ቃል ምን ሆነ? የማይታየው ታየ ማለት ነው። ቅድም ወደ ዓለም ይመጣ ነበር ግን በዓለም ነበር አይደለም የሚለው? ወደ ዓለም ሳይመጣ ግን በዓለም ነበር፣ አላየነውም ነበር አይደል እስካሁን። አሁን ግን አየነው። ለምን? ምን ስለሆነ? ስጋ ስለሆነ። ሰው ሆኖ አይሹ ስጋ ሆነ። ስለዚህ እግዚአብሔር ሰው ሆነ እንላለን ማለት ነው። የእግዚአብሔር ልጅ እግዚአብሔር ሰው ሆነ እንላለን። ቃልም ምን ሆነ? ስጋ ሆነ። ያ እግዚአብሔር ቃል ምን ሆነ? ስጋ ሆነ። እዚህ ድረስ ገብቶሻል? አሁን ዮሐንስ 1 ላይ የነበረው ቃል እግዚአብሔር ነው። የእግዚአብሔር ቃል ስጋ ሆነ ማለት ሰው ሆነ ማለት ነው። የእግዚአብሔር ቃል ወይም እግዚአብሔር ራሱ አይደለ? ምክንያቱም አንድ እግዚአብሔር አለ አይደለ? ያው ቃል ራሱ እግዚአብሔር ነው አይደል? የእግዚአብሔር ቃል እግዚአብሔር ቃሉ ማለት ነው። ቃሉ ሲባል ንግግሩ ማለት አይደለም። አስተዊ ንግግሩ እኔን ያ የእግዚአብሔር ቃል ማለት እኔነት አለው ራሱ እግዚአብሔር እኮ ነው። ምክንያቱም ይኸውልሽ ቃልም ማን ነው ይላል? እግዚአብሔር ነበር። ስለዚህ እግዚአብሔር እኔነት አለው አይደለ? እግዚአብሔር እኔነት አለው። እግዚአብሔር ፈጣሪ ነው።
እግዚአብሔር መለኮት ነው አይደለ? ስለዚህ ያው ቃል ራሱ ማን ነው? ራሱ እግዚአብሔር ነው አይደል? ይሄ ቃል እግዚአብሔር የእግዚአብሔር ቃል ወይም ቃል የተባለው እግዚአብሔር ምን ሆነ? ስጋ ሆነ፣ እንደኛ በእኛ መሀል አደረ ይላል። ከዛም ይላል ቃል ራሱ እኔነት ያለው ማለት ነው። በጎበዝ እኔነት አለው። ምክንያቱም ምን ተብሏል? በመጀመሪያ ምን ነበር ስለተባለ ቃል ነበር ስለተባለ መልሶ ደግሞ እግዚአብሔር ነበር ስለተባለ ነበር የተባለ ምንድነው? ራሱ እግዚአብሔር ነው። ምክንያቱም እግዚአብሔር የነበረ ማለት ይሄ ቃል ግን ታዲያ ማን ነው ስትይ፣ አሁን ቅድም ወልድን ያልኩበትን ላሳይሽ። ኦኬ ምን አለ ጌታችን ማነው? ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 2 ላይ እዩ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ነበር አይደል? በነቢያቱ ይናገር በብሉይ ኪዳን አይደል? ከዛ ግን ይላል ሁሉን ወራሽ ባደረገው ደግሞም ስታምቢልችን ዓለማትን በፈጠረበት በልጁ ይላል በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ዓለማትን የፈጠረው በማን ነው አለ? በልጁ። ጎበዝ። ልጁ ማን ይባላል ስሙ? በፊት በስጋ ከመገለጡ በፊት የእግዚአብሔር ቃል ወይም አካላዊ ቃል ይባላል። የፈጠረበት ቃል ነው። ስለዚህ ልጁ የተባለው ቃል ነው ማለት ነው፣ ኢየሱስ ክርስቶስ ማለት ነው። በኋላ በስጋ ማርያም የተገለጠው የአብ ቃሉ የአብ ልጁ የተባለው ማን ነው ማለት ነው? ወልድ ነው ማለት ነው። ቃል። ጎበዝ። ምክንያቱም ያው ዓለማትን ሁሉ በፈጠረበት በማን ይላል? በፈጠረበት በልጁ ማለት በቃል ማለት ነው። የፈጠረበት ቃል ስለሆነ በፈጠረበት ሲባል ይኸውልሽ የአብ ቃሉ ማን ስለሆነ ነው? ወልድ ራሱ አይደል? ስለዚህ ወልድ መሆኑን ግን አሁን ወልድ መሆኑን አላየሁም። ግን የፈጠረበት ልጁ በፈጠረበት ከተባለ የፈጠረው በቃል ነው እኮ ልጁ ነው ቃሉ። ይኸው ዓለማት በፈጠረበት ልጁ ደግሞ ማን ነው? ወልድ የሚለው እንጃ አላየሁም እስካሁን። ቃል ነው እኮ ልጁ ማለት ነው። ልጁ የተባለው ማን ነው? የእግዚአብሔር ልጅ የተባለው ቃል ነው እኮ። ስለዚህ መጀመሪያ የተፈጠረበት ወልድ ምን ነው እኮ ልጁ የተባለው ነው። ግዕዝ እኮ ነው ባይዘ ወልድ ማለት ይኸውልሽ አቡ ማለት አባት ማለት ነው። አብ ማለት ግዕዝ ነው። እሺ ልጅ ማለት ወልድ ማለት ነው። አዎ ልጁ የተባለው ወልድ ነው። ኦኬ ምክንያቱም ይላል መሰለሽ። እሺ ደግሞ ይጨምርልሽ ዓለማትን በፈጠረበት በልጁ የሚለውን ያሻረ። ኦኬ እንግዲህ ዮሐንስ ወንጌል ላይ ኢየሱስ ክርስቶስ እንዲህ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ይህን እየተናገረ ያለው ማን ነው? ኢየሱስ ክርስቶስ አይደል? አባቴ ብሎ የሚጠራው ማንን ነው? እግዚአብሔር አብ አይደል? ቅድም አብ ወልድ መንፈስ ቅዱስ አላልኩሽም? አብ አባት ነው፣ ወልድ ልጅ ነው አላልኩሽም? አባት ቃሉ ነው አይደለ? ወልድ የሚባለው ልጁ የአብ ቃሉ የእግዚአብሔር ቃል ወልድ ነው ማለት ነው። ወይም አባት የሚለው ደግሞ አብን ነው። እግዚአብሔር አብን ማለት ነው። አዎ ደግሞ መንፈስ የእግዚአብሔር መንፈስ የሚለው ማንን ነው? መንፈስ ቅዱስ። ስለዚህ እግዚአብሔር ቃል እግዚአብሔር መንፈስ ቅዱስ ከተባለ እግዚአብሔር ሲል አብን ነው። የእግዚአብሔር ቃል በኋላ የተገለጠው በስጋ ማርያም ወልድን ነው። የእግዚአብሔር መንፈስ ሲባል ደግሞ ማንን ነው? መንፈስ ቅዱስን። ገባሽ? ስለዚህ ምን አለ? ይኸው አብን ማን ብሎ ይጠራዋል? አባቴ ብሎ ይጠራዋል። ኦኬ አንድ ደግሞ ራሱ ምን እንዳለ ደግሞ ላሳይሽ። ራሱ ጌታ ምን አለ? አሁን የእግዚአብሔር መገለጠው ምንሽ ከዚህ አንጻር ነው። ገባሽ አይደል? እግዚአብሔር ራሱ እንዲገለጠልን ራሱ እንዲገለጠ ስንል ይኸው በሶስትነቱ ገልጦልናል እንላለን። የዮሐንስ ወንጌል ላይ ደግሞ ጌታ እንዲህ ብሎ ተናግሯል። የዮሐንስ ወንጌል ምን አለ መሰለሽ? ጌታ በዮሐንስ ወንጌል ላይ ምዕራፍ 3 ቁጥር 13 ላይ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ችን በደንብ ስሚያት። ምዕራፍ 3 ቁጥር 13 ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ ጌታ።
ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ከምን ከወረደው በቀር ነው የሚለው? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። እችን እንፍታት። ለምሳሌ ወደ ሰማይ ያረጉ የሉም? በህይወታቸው አሉ እኮ አይደል? እነ ኤልያስ አርገዋል አይደል? እነ ኤልያስ አልሞቱም ታውቂያለሽ? ከነ ህይወታቸው የተወሰዱት አይደል? አርገዋል አይደል? እነሱን ከሰማይ ነው የወረዱት? አይደሉም። ጎበስ። ከሰማይ ከወረደስ በቀር ወደ ሰማይ ያወጣ ማንም የለም አለና እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ኢየሱስ ክርስቶስ የእግዚአብሔር ልጅም ይባላል፣ የሰው ልጅም ይባላል። የሰው ልጅ ለምን ተባለ? ከድንግል ማርያም ስለተወለደ አይደል? እዚህ ጋር አልገባኝ። ኢየሱስ ተወልዶ ነው እንጂ ከሰማይ ወርዶ አይደለም አይደል? ከሰማይ ከወረደው በቀር ሲል ምን ማለት ነው ታውቂያለሽ? አስቀድሞ በክብሩ ይኖር የነበረው በክብሩ ዙፋን በሰማይ ይኖር የነበረው ለማለት ነው። ስራ መጣባት መሰለኝ። እሺ ከሰማይ ከወረደው እዚህ ጋር ቆይ አንዴ፣ በኋላ ከምትደክም ልንገር። አሁን ለምሳሌ ከሰማይ ከወረዱ በቀር ሲል ኢየሱስ ወደ ምድር የመጣው በማርያም ነው አይደል? አዎ ከሰማይ የወረደ ነው። አዎ ሳሪ ከሰማይ ከወረደው በቀር ሲል ኦኬ፣ በምን እያለ እንደው ታውቂያለሽ? ከሰማይ ከወረደው በቀር ሲል እርሱ በክብሩ የነበረው ይመጣ ነበር ይላል አይደል? እንዴ ለምሳሌ ቅድም ዮሐንስ ወንጌል ስናነብ ወደ ዓለም ይመጣ ነበር አይደል የሚለው? በዓለሙ ነበር ወደ ዓለም ይመጣ ነበር አይደል የሚለው? ወደ ዓለም ከመምጣቱ በስጋ ማርያም ከመገለጡ ፊት የት ነበር እርሱ? በክብሩ በሰማይ ነበር አይደል? በሰማይ ነበር አይደል? በሰማይ በምድር ይሞላ ነው አይደል? ግን በስጋ ማርያም ከመገለጡ በፊት በምድር ላይ በስጋ ማርያም ወይም ሰው ሆና ታይቶ ነበር? አልታየም ነበር አይደል? ስለዚህ ከሰማይ ወረደ ሲል ያ እውነተኛው ብርሃን መምጣቱን ከክብሩ መምጣቱን ከክብሩ ዙፋን ወደኛ ዝቅ ማለቱን ወደ በትህትና ዝቅ ማለቱን ያሳያል። ገባሽ? ምክንያቱም መልሶ ምን አለ መሰለሽ፣ ይሄን እየተናገረ ያለው ጌታ በስጋ ተገልጦ በምድር ላይ እያስተማረ ነው አይደል? ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም አለና ከዛ ምን አለ? እርሱም በሰማይ የሚኖር የሰው ልጅ ነው አለ። አሁን የምኖረው የት ነው እያለ ነው? በሰማይም እየኖርክ ነው በምድርም አለው እያለ ነው። አይሹ ምክንያቱም በሰማይ የሚኖረው ነው የሚለው። በሰማይ የሚኖረው የሰው ልጅ ማለት ጌታ በሰማይም አለ። ምክንያቱም በቅድም ምን አለን ዮሐንስ ወንጌል ላይ ወደ ዓለም ከመምጣቱ በፊት በዓለም ነበር አይደል የተባለው? በስጋ ማርያም ሲመጣ ከሰማይም አልጎደለም ማለት ነው። ምክንያቱም የምናወራው ስለ አምላክ ነው፣ ስለ እግዚአብሔር አይደል የምናወራው? በስጋ ማርያም በምድር ላይ ሲኖር በሰማይም ደግሞ በምድርም በሙሉ የሞላ ስለሆነ በሰማይም ነበርኩ እያለ ነው ጌታ። ምክንያቱም ቅድም ምን አለ? ወደ ምድር ከመምጣቱ በፊት ወደ ዓለም ከመምጣቱ በፊት በዓለሙ ነበር አይደል የተባባሉ? በጣም ጥሩ። ወደ ዓለም ሲመጣ ግን ሰው ሆኖ አየ ነው አይደል? ቃል ስጋ ሲሆን ሰው ሆኖ አሁን እዚህ ጋር ማለት ነው በምድር ሆኖ ከሆነ ያስተማረው በሰማይ የሚኖረው የሰው ልጅ ነው ካለ በሰማይም አለው ማለት ነው። አዎ ለምን መሰለሽ ቅድም ምን አለን? በዓለሙ ከመምጣቱ በፊት ዓለም ውስጥ ነበር አይደል የተባለው ቅድም? ምኑን ነው የሚያሳይሽ? መለኮት አይደለም እግዚአብሔር በሁሉ የሞላ ነው አይደል? በሁሉም ያለ ማለት ነው። በዓለም ሁሉ ያለ። ያ በዓለም ሁሉ ያለው በምን ተገለጠ? በሰው መልክ ተገለጠ አይደል? በሰው መልክ በመገለጡ ምድር ላይ ብቻ ነው ያለው? አይ በሰማይ የሚኖረው ሰው ይላል። ስለዚህ በሰማይ ይሄንን ደግሞ ራሱ ቅዱስ ጳውሎስን ብሎ አመጣልን መሰለሽ ፊልጵስዩስ ላይ። ለምንድን ነው እንደዚህ ሆነው ስትይ ፊልጵስዩስ ላይ በፊልጵስዩስ መልእክቱ አይ ቲንክ አረዘምኩ መሰለኝ መምህራኖች ወጡ። በጣም ይቅርታ እንግዲህ በጣም ሰዓት ከወሰድኩ አልወሰድሽም ነው አንቺ እየገባሽ ነው አይደል? ግን በጣም አሪፍ። እሺ ፊልጵስዩስ ምዕራፍ 2 ላይ እንዲህ ይላል፣ ይኸው በክርስቶስ ኢየሱስ የነበረ ይህ ሀሳብ በእናንተ ዘንድ ደግሞ ይሁን። እርሱ ያለው ክርስቶስን ነው አይደል? እርሱ አይደል በእግዚአብሔር መልክ ሲኖር ሳለ ይላል። በደንብ እርሱ በእግዚአብሔር መልክ ሲኖር ሳለ